ሊስትሮ ስትሰራ በፍቅር መሀል ነው የገባችው። እሱ ሌላ ላይፍ ነበረው። ታዲያ ከዚህ ተነስታ እዚህ ደርሳ 800 ምናምን ሺህ ፎሎ እዚህ ደርሳ ለወንድ ነበረች። ጥቁሩን አይበላም እንዴ? እሱ ቢትወኝ ፈልሰስ ብዬ እኮ መኖር እችላለሁ። ቲክቶከር ፌመስ ሆና ሞዴል መሆን የምትችል ነበረች። ሬስትሮ ሰራ ነበር፣ ሱሰኛ ነበረች። ግን በቃ ወደ ፈጣሪዋ ተመለሰች፣ ተሻሻለች። ቤት ከገቡ ምናምን በነገራችን ላይ 3 ወር አልሆናቸውም። አልጋ ላይ ከመቀመጥ ወደ ሶፋ ላይ መቀመጥ ተመለስን ምናምን ብላ ቤቷን እንደውም በቪዲዮ ስታሳይ ነበር። ማለት እሱም ቲክቶከር ነው ገባል። አዎ እንደ 300 ምናምን ሺህ ተከታይ ያለው ናቸው። የእሷ አሁን አስቢ ወደ 8 አሁን ወደ 900 ሺህ እየገባ ነው። የእሷ ከሞተች በኋላ በፎሎ 1 ሚሊዮን ሊገባ ነው። ትንሽ ነው የቀረው። አሁን እሱ 300 ሺህ ነበረ ትናንት ሳይ፣ ዛሬ 400 ምናምን ሺህ ሊገባ ነው። አስቢው እንግዲህ ቅድም ማለት ነው የሚቱ ብላ የእሷን ፎቶ እና የራሷን ፎቶ አድርጋ አንድ ፎሎ ያረኳት ልጅ ለጥፋለች እና ብዬ ስል ላይፍ ገብታለች። አይ ከገባሽማ ብዬ ገስሬ ገብቼ ለምን እንደዚህ ትያለሽ ሚቱ ብላ የሚያለቅስ ኢሞጂ አርጋ የሟቿንም የራሷንም ፎቶ ፖስታለች። እና ምንድን ነው ችግርሽ? እስቲ እንስማሽ። የሆነ ነገር ከመሆኑ በፊት ምንድን ነው ያለው ነገር ብዬ ስጠይቃት ኧረ በቲክቶክ በጣም እየቀጠቀጡኝ ነው አለች። አስባችሁታል? ታዲያ በቲክቶክ እኮ ሁሉም ሰው ነው የሚቀጠቀጠው። እንዴት እንደዚህ ትያለሽ? ቤተሰብ አለሽ፣ ጥሩ ኑሮ ያለሽ ሰውነሽ፣ እንዴት እንደዚህ ምናምን ብዬ እንትን ስላት አይ ዝም ብዬ ነው እኔ እንኳን ምንም እንትን አይደለም ዝም ብዬ ነው ቲክቶክ ማጥፍቶታል ምናምን አለችኝ። እና ባካችሁ እንደዚህ አታርጉ ብዬ ተቆጥቻት መጣሁ ማለት ነው። እና ምን ያህል ነው ነፍስ የረከሰብን? ለቤተሰብስ አይታሰብም ወይ? እኛ ስናልፍ የሚጎዱት ቤተሰቦች ወላጆች ካሉ እና በመፍትሄ አይጠፋም። በህይወት ካለን ሰው ለጤናው ዋጋ ይከፍላል። ሰው እንዴት ራሱን ሊያጠፋ እንደዚህ ይሆናል? እና በጣም ያሳዝናል። ብቻ ቀጥሎ ሌሎች ግን ማለት ነው አሁን ህይወት አይቀጥልም ወይ? እሷ የገባችውን ቃል አሁን እየፈጸመችው ነው። እሱን ካጣሁ እሞታለሁ፣ እሱን ካጣሁ የሆነ ነገር እሆናለሁ ብለው በተሰጠው ኢንተርቪው ላይ ይሄ ልጅ የራሱ አንደ ሙኒት እንዳልሽው ከሆነ በፍቅር ላይም ትግባ ወዷት ነው የገባው ልጅ። አስገድደው ወይ ደግሞ አስራው ምናምን አይደለም። በቃ ተዋደዱ ሲል የነበረው በነገራችን ላይ ልክ አማራጭ እንዳጣ ነው የገባበትን ነው የተናገረው። ኢንተርቪው ላይ ያችም እዛ ሌላ እሞታለሁ ትለኛለች፣ እቺም እሞታለሁ ትለኛለች። እኔ ምንድነው ምርጫ ስ አንቺ ብትሆኝ ምንድነው የምታረጊው? እችኛዋ አሁን የሞተችዋ በትልልቅ ሰዎች ማለትም ያው በቸርች በኩል ምናምን መሰለኝ ሽማግሌ ላከችበት፣ ዛ መረጠ ገባበት ማለት ይከብዳል። በነገራችን እኔ አላቅም። እሷ ሳልፋለች አንዴ ሆኗል። በቃ ቅድም እንዳጋጣሚ ሀቡ ቤት ከማናይ ጋር መጥቼ እንደ ወርደን አቡ ጋር እንደገባል አባቴ ሞት በሙት መንፈስ የተከበብኩ ነው የመሰለኝ። አቡ ስለ ሷ ስተራ ሁሉም ኮመንት ታረጅ እኔም ልመጣ ነው እኔም ነገ ብሄድ ነው እኔም ትናንትና አስቤ ነበር ነው የሚሉት ማለት ራሳችንን ቁም ብለን እኔ በፈጣሪ ስም አንዳንዴ እኮ በነገራችን ላይ እሞታለሁ ራሴን እገላለሁ ብሎ ያሰበ ሰው ራሱ ነው የሚገለው። በነገራችን ላይ እኔ ተንጠልጥዬ እሞታለሁ ካለ እኔ ተንጠልጥለን ነው የምንሞተው። የአፋችንን ፍሬ ነው የምንበላው። ግን ደግሞ ያልፋል። በነገራችን ላይ ውዶች ዛሬ ልባማ ሴትም በጣም እንደዚ አይነት ሙድ እየተናገረች ምናምን በጣም አዝና በጣም እያለቀሰች ምናምን ነበር። እና በጣም ነው እንትን መመከር ያለባት ልባማ ሴት። የሃይማኖት አባቶች ሊያዋሯት፣ ሊመክሯት፣ ሊገስጿት ይገባል ባይ ነኝ። በጣም ነው አዝና የነበረው። ቅድም በጣም ብቻ ሳይሆን ነበር በጣም ከፍቷት ነበር። እንትን ላይ የሚሰሩ እነዚህ አሁን ቁጭ ብለው ቲክታክ ላይ ስለ መጽሐፍ ቅዱስ የሚያስተምሩ ትላላቅ የምናውቃቸው የምናከብራቸው የቤተክርስቲያናችን ማለት እዚህ ቲክታክ ላይ እኛ እየገባን ጥያቄ የምንጠይቃቸው ይሄ ነገር ላይ መስራት አለባቸው። እውነት ቁጭ ብለው ከፕሮቴስታንት ጋር ከሙስሊም ጋር ከሚከራከሩ እነ እፎይ በቃ ሁሉም ለልባን ብቻ የሚመልስ ነገር ልትመከር እና አእምሯን የሚመልሳት ሙባረክ ምን አለ ሰምታችኋል አይደል? አቡ ቤት ገብታችሁ ሰምታችኋል ቅድም ሙባረክ ምን እንዳለ። እኔም ነገ እንደዚህ ነኝ ብላ ማለት ይሄ ነገር የሆነ እንትን መሰለ ልክ ቮይስ እንትን ዘፈን ሲለቀቅ ሁሉም እንትን እያደረገ የሚለቅ ትሬንድ አድርጎታል። እንዴ እኔ ራሴን እገላለሁ ብላ ብሎ እንትን ሲል ነበር።
እና እያለቀሰች ገብተን ነበር። 3000 ምናምን ሰው ነበር። በቃ እኔ ተስፋ ቆርጫለሁኝ። እጄም ደግሞ ላምዬ የልባማ ሴት እኮ ምክንያት ስላላት ነው፣ ሆዷ ስለቆሰለ ምናምን ነው። እሷም በተቻለ መጠን እንዳልሽው በሃይማኖት አባቶችን በምክርም በእህትነትም በውስጥ እየደወልን ምናምን ማበርታት አለብን፣ ከጎኗ መሆን አለብን። አዎ ምክንያቷ እኮ እሷ እኮ ምክንያት አላት። አሁን እኮ እነዚህ እኮ ምክንያት የላቸውም ማሪ። ምክንያታቸው ደግሞ ለዚህ እንትን የሚል አይደለም፣ የሚጋብዝ አይደለም። ገባሽ? ሴጣን ምን ሰርቶ ይብላ? ያ ትክክል እናቴ። በዛ ላይ ደግሞ በእንደዚህ ተስፋ በቆረጠ ሰው ላይ የሆነ ነገር በሆነ ሰው ላይ ግን ለምንድን ነው ጀጅ የምናደርገው? የእውነት ለምንድን ነው አስተያየት የምንሰጠው? ኔጌቲቭ ኮመንት በቃ ባንረዳ እኮ መልካም ነገር እኮ መጻፍ አንድ ነገር ነው፣ ብርታት ነው። እኔ አሁን የሆነ ቁስሌን ስነግርሽ የእጭ አንቺ ደግሞ አመልሽ ነው ካልሽኝ ይብስብኛል። እኔ እንደዚህ ነኝ። በቃ ያመኛል፣ ይብስብኛል፣ እጠላሻለሁ። ዘር በቃ ባህላይሽ ሁሉ ደስ ይለኛል። ግን ነገ ሌላ ቀን ነው ስትይኝስ ተስፋ ሰጠሽኝ፣ ከአንቺ ጋር ህይወቴ ይቀጥላል፣ በቃ እንድኖር ነው የፈቀድሽልኝ። አሁን ልባባም ጋር የነበረው ነገር ይሄ ነው። 5 ኮመንቶች እንድትኖር አልፈቀዱላትም። በቃ እንድትኖር አይደለም የፈቀዱት። የእነሱ ህይወት ነው የሚመስለው። ደደብ በሙሉ እጃቸው ይቆረጣው። ታተሮች አይተሻቸው እኮ የሚደብር። በዛ ላይ ደግሞ እዛው አካባቢ ላይ ያሉ ሰዎች ፎቶዋን እያረጉ የሚሰድቧት ነገር አእምሮዋን ምናምን ቀይሮታል ምናምን ብቻ ያስጠራል። በዚህ ደረጃ የምንጨካከን እና እርስ በርሳችን እንደዚህ ምንን ከሆነ እሷ ተሰበሰበላት ከመሽ ተብሎ በእሷ ላይ ክፋትና ምቀኝነት እንግዲህ በታማሚ ሴት ላይ ምቀኝነት ሳመጣት ምንድን ነው ስኛ መቼስ እንደው ፈርዶብናል። ጆሯችሁ ጾም ውሎ ጾም አይደር። አራውን በስቶብናል። ስንት ነገር አለ ተደራረበብን። አይ ቆይ አንዴ መሀኒ የምታወሩትም የምትሰሙትም አይለቅባችሁ የተባለን ይመስል በላይ ይደራረበብን። አሁን ይቺ ልጅ እራሷን ያጠፋችው በወንድ ነው? በወንድ ምክንያት ነው ወይስ በኮሜንታተር ቲክቶክ ላይ በሚሰጧት ነገር በሰዎች ዲስሪስፔክት ተደርጋ ነው ራሷን ያጠፋችው? የኔ ጥያቄ ነው። ይህን የሚመልስልኛለ? የኔ መልስ ደግሞ ታውቂያለሽ፣ እንዳሱ ስልሽ አንደኛ የትዳሩ አገባብ ትክክለኛ መንገድ አይደለም። አንደኛ፣ ሁለተኛ ደግሞ የሁለቱ ሰው ያመጣጥንሻል። አሁን ለምሳሌ ምሳሌ ልስጥሽና እኛ ጃኒና አዱና አንድ ላይ ናቸው፣ ደስ ይላል ምናምን ፍቅራቸው እንደምናይ በቃ ፑሽ እንደምናደርጋቸው ገብቶሻል። የእነሱንም ፍቅር ደግሞ ለማለያየት ፑሽ የሚያደርግ ሰዎች አሉ። ተረድተሽኛል? ለማለያየት ከዛስ የወንዱ ሀይ ይሆንና ዲስሪስፔክት ሊያደርጋት ይችላል። ያኔ እንዴት ነው በቃ እኔ ተወዳጅ ነኝ አይነት ነገር። ሴቷስ ምን ትሆናለች? የሆነ የዝቅተኝነት ስሜት፣ ብዙ አይነት ስሜት ውስጥ ነው የምትገባው። አብዛኛው በሴቷ ነው። ወንዱ እኮ ቶሎ የራሳሽና ሌላ ገርል ፍሬንድ ይዛል ምናምን ህይወት ይቀጥላል ከሱ ጋር። ሴቷ ግን አንድ ባል ቢሞትባት ወይ ደግሞ የሆነ ነገር ቢሆንባት ብትለያይ አንድን ወንድ ለማግኘት በጣም ትቆያለች። ምክንያት አስጌን ጥያቄ ጠየቁት። ለምን መሰለሽ አሁን የሚጣና ያድናንን ኮሜንት እያየ ህዝባለ እንደነሱ የተሰላምዬ ይሄንን ጥያቄ ጠየቁት። እኔ ለምን መሰለሽ አስተያየት ለመስጠት እንዲያመቸኝ ነው። አሁን እየሰማሁት ያለው ቲክቶክ ላይ በሰዎች ንግግር ተገፋፍታ ተበሳጭታ ነው። በባሏ ከተባለ ደግሞ በባሏ ምክንያት ተበሳጭታ ከሆነ ይቺ ልጅ ቲክቶክ ላይ ወጥቶ ቪዲዮ መስራቱ ለምን አስፈለገ? ራሷን ብታጠፋ በባሏ ምክንያት ተበሳጭታ ከሆነ ራሷን የምታጠፋው ቪዲዮ መስራት አይጠበቅባትም። ለምንድን ነው እኔ እንደዚህ እያልኳቸው ያሉት? ይኸውልሽ ማሪ፣ እንኳን ሰው መጣብሽ ላቋርጥብሽ ነበረ። ለምን መሰለሽ እንደዚህ የምለው ካያችሁ ከዚህ በፊትም ከ2 ቀን ከ3 ቀን በፊት የአዲስ አበባ ዩኒቨርሲቲ ተማሪ የ3ኛ ዓመት ተማሪ ጠዋት 12 ሰዓት ከገታ ባሏ ጋር ምን ፎቅ ስንተኛ ፎቅ ላይ ነው ጠዋት ሄዳ ማለት ነው ሞታ መርዶ ተነገራቸው ለቤተሰብ ላይ ቲክቶክ ላይ ካያቸዋት ማለት ነው። የእሱ ሰበብ ምን ሆነ? ወንዱ ተባለ። ይችሪ ሰበቧ ምን ተባለ? ወንዱ ተባለ። ጓደኛ ስላላቸው ባል ስላላቸው በባሎቻቸው እየተሳበበ ነው ወይስ ትክክለኛ በእነሱ ምክንያት ራስ እያጠፉ ነው?
ወይስ ችግራቸው ምንድን ነው? እኔ እኮ በጣም ግራ ገባኝ። ባል ስላላት ብቻ ነው በወንዱ የተባለው ወይስ ኖ እንደሷ ኒውልሽ ኖ አሁን ባል ስላላት ብቻ በሱ ሳይሆን አመጣጡ አልኩሽ እኮ ይሄ የትዳር ይሄ ጋብቻ በጣም ቅርብ ጊዜ እኮ ነው ይሄ። እንደውም የሙሽራው ቪዲዮ ካያችሁት የሆነ ወራቶች ነው እኔ አይቼዋለሁ ቪዲዮን ወራቶች ሙኒት ተሳሳትኩኝ። በጣም በቅርብ ጊዜ ነው ይሄ የሙሽራው ቪዲዮ የተፖስተው። በቅርብም ጊዜ ነው የተጋቡት። በቅርብም ጊዜ ነው ኢንተርቪው የተደረጉት። ወይ እሷ አሁን ይኸውልሽ ሰውን እኔም ግራ የገባኝ ነገር አለ። እሱ ነው የሚያስብለኝ ነገር አለ። እሱን የሚያስብለኝ ነገር ምንድን ነው? እኔ አንተን ካጣው እሞታለሁ ያለችው ነገር ነው። እኔ አንተን ካጣው እሞታለሁ አለቀ። እሱን ከሆነ ደግሞ ቲክቶክ ላይ ምን አስወጡት ቪዲዮ አሰራ። ሁለተኛው ነገር ደግሞ በጣም ቡሊ ትደረጋለች። በጣም በቃ ለምን አትሞች? እሱ ነው እኮ አሁን ለዓለም የኔ ዓለም ልመልስላት እኮ የፈለኩት እሱን ነው። ቲክቶክ ላይ መታ ቪዲዮ ለምን መስራቱ አስፈለጋት ካለች እቺ ልጅ የቲክታክ ሰው ናት አይደለም እንዴ? 800,000 ፎሎወር 800,000 ቤተሰብ ማለት ቀልድ አይደለም። ገብቶሻል? አመጣጧ ከየት ነው? ይሄ ኢንተርኔት ነው። ይሄ 800,000 ህዝብ ነው አንስተው እንደዚህ ራሷን አሻሽላ እዚህ ላይ የደረሰችው። ገባሽ እህቴ? ከዛስ ሰው የሚሰጠው ኮመንት አሁን ለምሳሌ የሆነ ሰው ሲያልፍልሽ ድሮ የነበርሽበትን ነው እኮ ቤት ሚውት አድርጊ። ሶሪ አሁን የገባሽው ድሮ የነበርሽበትን ነው የሚያስታውሱሽ። አንድ ምሳሌ ልስጣችሁ። ይቅርታ ቦታ እንትን ከያዝኩባችሁ ሚውት አደርጋለሁ። እሺ ስሜታዊ ስለሆንኩ ነው። የሆነ ሰው ሰርግ ሰረገ። በሰሞኑን ሰርግ ሲሰርግ ሽምግልና ተደርጎ ምናምን እየተደሰተ ነው። ገብታችኋል? ከዛ በኋላ ዞር ስል ምን አየሁኝ? አንዷ ትወጣና እኔ ምላችሁ ቅመሞችዬ ከዛሬ 5 ዓመት በፊት ይሄ ሰውዬ እንደዚህ ስሙን አልጠራም፣ ይሄ ሰው የመዳም ቅመሞች ኮንሰርት ቀርቦ ምናምን አላቅፍም ሰላም አልልም ብሏል። እና አሁን ምን አይነት ነበርችን የሚያገባው? ምን አይነት ሚስት ያገባ ነበረ ምናምን ብዬ ሳል ምን ትመስላለች ያገባት ሚስት ምን ትመስላለች ብላ አስቢ። እንግዲህ የዛሬ 5 ዓመት የተፈጠረ ቲክታክ ሳይኖር የዛሬ 6 ዓመት 5 ዓመት የተፈጠረን ነገር ዛሬ ላይ ትናንትና ይሄ ልጅ መልካም ነገር ሲያደርግ የነበረን ሰው ዛሬ ግን መልካም ስለሳቀ ስለተደሰተ ብቻ ቡሊ የሆነ ቀንሽን ነው መጣል የሚፈልገው የኛ ሰው። በቃ ስትሻሻይ በፍጹም አይፈልግም። እስኪ ያለቀሽ ቪዲዮ ስሪ፣ እስኪ ደግሞ ተደስተሽ እየጨፈርሽ ቪዲዮ ስሪ። ኮመንቱን በደንብ ታይዋለሽ። አሱዬ ትክክል ነሽ። ግን እዚህ ጋር ለሁላችንም አንድ የሚጠቅም ነገር ልናገርና ሚዩት ላድርግ። ምን አለ መሰላችሁ፣ ለወንድ ብላችሁ እራሳችሁን የምታጠፉ ሰዎች በጣም ቀልደኞች ናችሁ። ወይ ደግሞ ከሞታችሁ በኋላ የምትመለሱ መስሏችሁ ከሆነ ከሞትን ነው አንመለስም። ምናልባት